በ5 መኪናዎች ትባረካለህ አልኩት። መኪናውን 15 ቀን ባልሞላ ነው አይደል የገዛው? እግዚአብሔር ትንቢትንና ትንቢቱን አስፈጻሚውን ያገናኝላችሁ። አሜን። አሁን ሁለተኛው ከስንት ቀን በኋላ ገዛው? አንድ ወር ሊሆን አሁን 2 ደርሷል። ከዜሮ አንስቶ ሰው ሲባርክ ፍጥነቱስ የፈጠነ ሞገስ እጃችሁ ላይ አሜን። አንተ ተመስገን ባሌ ነው በረሃ ብዙ እዚህ ነበር። እሱ ጥሎኝ ሄዶ 4 ወር ስወልድ ምንም አልነበረኝም። እህቴ ናት ሄጄ የወለድኩት። ማን የሚታይበት ንጉሱ ማን? ኢየሱስ። ለሶስት ሰው ነገሩታ በደንብ ባካል። ንጉሱ ኢየሱስ የሚታይበት የታምር በር ይከፈትልኛል። በህይወቴ ላይ፣ በአገልግሎቴ ላይ፣ በትዳሬ ላይ፣ በቢዝነሴ ላይ አንድ አሜን ላለ በኢየሱስ ስም ይሆንለት። ስጩና በኃይል አሜን ብላችሁ ውሰዱ። ውስጥ ናስ ሲሲ ናስ ና ልባል አስታውሳችሁት? ናፊያድ ልንወጣ አካባቢ እንደው የምስክርነት ጊዜ ያልተሰጠንም እያሉ ብዙ ሰው እየተቃወማችሁ ስለሆነ እንደው ለመተንበይ ስለፈለኩ ነው። በሆኑ ሰዎች ላይ ልክ ለሱ የሆነ ነገር ለ11 ሰዎች ቤት ይሆንላቸዋል። ምንድን ነበረ ለሱ ያልኩት? ከጉባኤ አውጥቼ ታስታውሳለህ? እግዚአብሔር ያልጠበቀውን በረከት ወደ ህይወት ያመጣል አልኩት። ከዛስ በ5 መኪናዎች ትባረካለህ አልኩት። መኪናውን 15 ቀን ባልሞላ ነው አይደል የገዛው? 15 ቀን ሳይሞላ የሆነ የሚገርም ነው። ገንዘቡም ሊሰጠው የነበረው ሰው እንዳጋጣሚ እዛ ጉባኤ ነበር። እንደው ከሱ ልወስድ ነበር። ትሰጠዋለህ አትሰጠውም አልኩት። አሜን። አየህ፣ እግዚአብሔር ትንቢትንና ትንቢቱን አስፈጻሚውን ያገናኝላችሁ። አሜን። ከዛስ ያ መኪና 15 ቀን ሳይሞላ ተገዛ። አሁን ሁለተኛው ከስንት ቀን በኋላ ገዛው? አንድ ወር ሊሆን። አሁን 2 ደርሷል። 2ቱ መኪና አመት ሳይሞላ ነው ማለት ነው። 5ቱን ብናሻሽለው አይሻልም? ወደ 10 ብናደርገው? አሜን። ዛሬ ለ11 ሰዎች ያላሰባችሁት ያልጠበቃችሁት ኢየሱስ የሚታይበት በረከት እጃችሁ ላይ ይገባ። አሜን። አንተ ዘላ አሜን ብለህ ውሰድ። አሜን። ሃሌሉያ። አሜን አሜን አሜን። 15 ቀን ሳይሞላ የመጀመሪያው መኪና መጣ። አሁን ደግሞ ሁለተኛውን ከገዛ ገና 1 ወር አልሆነም። ላይቆም በረከት ይቀጥላል። አሜን። አንተ ራሱ እየተራመድክ ወክ እያረክ ሂድ። አሜን። በቃ ሂድ ወዳል። ከዚህ በኋላ በሄድክበት ሁሉ የምትነካ ሁሉ በረከት በበረከት እንዲሆን። ይሄ ጌታ ግን አልገረመህም? በጣም ይገርመኛል፣ ይደንቀኛል እንጂ እውነት በጣም ከዜሮ አንስቶ ሰው ሲባርክ ፍጥነቱስ አለ። አሜን። አረ ለጌታ አደልታዬ ይላችሁ። እግዚአብሔር መባረክ ብቻ አይደለም ፍጥነቱ። እኔ አንድን ሰው ልባርክ፣ የፈጠነ በረከት እጃችሁ ላይ አስገብቻለሁ። አሜን። አልገባውም? የፈጠነ በረከት እጃችሁ ላይ አሜን። የፈጠነ ሞገስ እጃችሁ ላይ አሜን። ይኸው አሁን በራእይ ምን አያለው? መሬት አያለው። 3 ቦታ ያለው አሁን 1 እያለቀ ያለ ይኸው። አሜን። ቻው። እግዚአብሔር ሰው እዚህ ጉባኤ ላይ አንዲትን እህት እግዚአብሔር በአንተ በኩል አልፎ ከችግር ሊያወጣት ትንቢት ተናገረ። ባሏም ወደ እሷ እንደሚመጣና ከጎኗ እንደሚሆን እግዚአብሔር ተናገረ። ያ ትንቢት ተፈጽሞ ባሏ በጉባኤ ይገኛል። የት አለች ታዲያ እሷ? ለታ ያለ ኢየሱስ ክብር የት አለ? ለታ የት አለ? በረሃ ብዙ እዚህ ነበር። እሱ ጥሎኝ ሄዶ 4 ወር ስወልድ ምንም አልነበረኝም። እህቴ ናት ሄጄ የወለድኩት። ስነ ስርዓት ብትይዝ ይሻላል። በይ ስነ ስርዓት ብትይዝ ይሻላል። ከኔ ጋር እግዚአብሔር አለ። እኔ ምስኪን በሆንም ታናሽ ሴት በሆንም እግዚአብሔር ግን ከኔ ጋር አለ። በተለይ አንተ ተመስገን ባሌ ነው። ለጌታ እልልታ ጭብጨባ። ተመስገን ምንሽ ነው? ባሌ ነው። እሱ ወዶ አይደለም፣ አይምሮን ዘግቶ የያዘው ነገር አለ።
ከዛሬ ጀምሮ በኢየሱስ ክርስቶስ ስም አይምሮውን ነፃ አውጥቼዋለሁ። አሜን። አይምሮውን ነፃ አውጥቼዋለሁ። አሜን። አይምሮውን ነፃ አውጥቻለሁ። አሜን። በረከቶች ሁሉ ይለቀቁልኝ። አሜን። ሰላሙ ሁሉ ይለቀቅልኝ። አሜን። በአንድ ሴት በሱ ላይ የተደገመ ድግምት አፍርሼዋለሁ። አሜን። አንድ ሴት ወስዳ ጠንቋይ ቤት ፎቶን አዝራ በቃ ነገር ሁሉ አእምሮ የተያዘው በዛ ነው። በኢየሱስ ክርስቶስ ስም ከዛሬ ጀምሮ አይምሮውን ነፃ አውጥቻለሁ። አሜን። በረከቱን አስለቀቅያለሁ። አሜን። ሰላሙን አስለቀቅያለሁ። አሜን። የሚከታተለውን የአደጋ መንፈስ ደግሞ ከህይወቱ ላይ ሰብሬያለሁ በኢየሱስ አሜን። በኢየሱስ ለጌታ እልልታ ጭብጨባ እየሰጠን ባለው መቷል። እልልታ የታለ? መቷል ኢየሱስ በግርማው እኔ ቤት እየተራመደ መቷል ኢየሱስ በግርማው እኔ ቤት እየተራመደ የእግዚአብሔር ሰው ይው ሲመጣ ሽቶ እንኳን ሳይቀር ይዞላት መጥቷል። ለሷ ማለት ነው። ሽቶ ለሷ አለ ታካባ ኢየሱስ በግርማው ቤት እየተራመደ ጎፍታን ኢየሱስ መነኳን ሴሉ መለ ኡልፊን ጂራ መለ አይስ ጂራ መለ ናዴማ ሞይቻ ናዴማ ዋቀዮ ናጅራ አርከሳ ካራዳባታ እሰይ የላችሁ ስሙ። በዚች ብላቴና ማን ነበር? የማርያም ብሎ ነበር። የማርያም የሚል የማርያም የእግዚአብሔር ሰው ልጄ ናት፣ የማርያም ልጄ ናት ብሎ ነበር እግዚአብሔር መልእክት ያመጣው። ማይክ ያዝላት። ከዛስ ትንቢት መጥቶለት ነበር። ማን ነበር ስሙ? ሪዣ ገባ ተመስገን ነው ብቻ ተመስገን። ስነ ስርዓት ብትይዝ ይሻላል። በይ ስነ ስርዓት ብትይዝ ይሻላል። ከኔ ጋር እግዚአብሔር አለ። ከኔ ጋር እግዚአብሔር አለ። እኔ ምስኪን በሆንም ታናሽ ሴት በሆንም እግዚአብሔር ግን ከኔ ጋር አለ። በተለይ አንተ ተመስገን ባሌ ነው። ለጌታ እልልታ ጭብጨባ። ሽቶ ይዞልሽ መጣ። ሽቶም በቢጃማም ሁሉም ነገር ስጦታ ይዞልሽ መጣ። ለጌታ እልልታ። ኢየሱስ እስቲ ኢየሱስ በሉ እስቲ ኢየሱስ የምስኪኖች ወዳጅ የታደገ አባት የመበለት ዳኛ የተገፋው ፈራጅ ኢየሱስ። አሁን እንግዲህ ይኸውልህ መልእክትን የመጣለ ያንተን ስም ማወቁ ጌታ ትልቅ ነገር አመሰግናለሁ። ትልቅ አንድ ጥያቄ ልጠይቅ እፈልጋለሁ። በስምህ ያወቀው የባለቤትህን ስም የልጆችህን ስም የጠራው ይህን ኢየሱስን መከተል ትፈልጋለህ አትፈልግም? እፈልጋለሁ። ሕይወትን ለኢየሱስ መስጠት ትፈልጋለህ? እሰጣለሁ፣ እቀበላለሁ። የድሆች አምላክ ደርሶ ሲራራ ትዕቢተኛውን አዋረደና ለራሱ ክብር ሲሻ ምስጋና እልልታ ወጣ ዜማ ፈለቀ አስደናቂያችን ጎልያድ ወደቀ። እልልታ ወጣ ዜማ ፈለቀ አስደናቂያችን ሲጀመር በቅባት
አያልቅም በቅባት እግዚአብሔር ስላለ የኃያላን አባት የኃያላን አባት አይወድቁም አንወድቅም ከዛሬ ጀምሮ ገና ይነሳሉ ቅባቱ ጨምሮ መንፈሱ ጨምሮ ጨመረብኝ ቅባት እሺ እጅህን እስቲ ወደ ላይ አንሳ እኔ ምለውን ከኔ ጋር ትላለህ እግዚአብሔር ሆይ እኔ ኃጢአተኛ ሰው ከዛሬ ጀምሮ ዓለምን ሰይጣንን ክጃለሁ ኢየሱስን የሕይወቴ ጌታ አዳኝ አድርጌ ተቀብያለሁ ጌታ ሆይ ስለተቀበልከኝ አመሰግናለሁ እልልታ Abu wakakiya galatomi mane masendere Abu Jesus kiya galatomi mane masendere galatomi mane masendere mas galatomi mane masendere Jesus kiya masendere ስም ይባረክ ኢየሱስ አቡ ኢየሱስ ክያ ገለቶም ቢመሌ ማስጀነሬ አንቆኪያ ገለቶም ቢመሌ ገለቶም ማስጀነሬ ኢየሱስ ክያ ማስጀነሬ ሃሌሉያ እግዚአብሔር ያላት እሱ ራሱ ቀጥ ብሎ ይመጣል ነበር የተባለው አይደለ ይሄው ቀጥ ብሎ መጣ ስጦታ ይዞ አሜን ጌታ ሆይ አንጣ ዘይቱን ከዚህ ቀን ጀምሮ ቤታቸውን ሕይወታቸውን ኑሯቸውን ትዳራቸውን ሁሉ ባረካለሁ የትኛውንም መርገምን ቀንበርን ከዘመኑ ሁሉ ላይ ሰበርኩኝ ሳት ደስ ከላዩ ላይ የትኛውም ቀንበር አይምሮን ተብትቦ የያዘ ለብዙ ዘመናት ሰው እንዳይሆን እንዳያልፍለት አስሮት የያዘ ገመድ ደስ ከላዩ ላይ በላዩ ላይ የተደገመ ድግምት የጥንቆላ ሥራ ወደ ከውስጡ በኢየሱስ ደም ነፃ ወጣውት አይምሮን ነፃ ወጣውት ነፍሱን ነፃ ወጣውት መንፈሱን ነፃ ወጣውት ሂድ ከላዩ ላይ በላዩ ላይ የተሰራ ድግምት ብድግ አድርጉልኝ ጨብጠኝ እስቲ አይኔ ነኝ ሳስ በናዝሬቱ በኢየሱስ ስም ሁለንተናውን ከዚህ ሰዓት ጀምሮ ነፃ አውጥቼዋለሁ አሜን እሳት የሞት መንፈስ የብደት መንፈስ ልቀቀውና ሂድ ከላዩ ላይ እሳት የብደት መንፈስ የሞት መንፈስ የብደት መንፈስ ልቀቀውና አውጣ በኢየሱስ ደም አንሱት ቆይ ምክንያቱም ይሄ ሰው እንዳይሆን እንዲያብድና እንዲሞት የተሰራበት ድግምት አይቻለሁ ይሄ መልቀቅ አለበት ይሄ መንፈስ ጮሆ ከውስጡ ይወጣል አሜን አንተ ክፉ መንፈስ 3 ጊዜ ጮኸ ስጋውን ለቀ ነፍሱን ለቀ አይምሮን ለቀ ውጣው አንድ ቀጥል ለመጨረሻ ጩኸት አውጣ ሂድ በኢየሱስ ዋቀቂ አደረቶሚ ማሌ ማጀናሬ ከዚህ በኋላ መንገዳችሁ ሁሉ የተከፈተ ይሁን የምትሰሩት ነገር ሁሉ ይከናወንላችሁ ልጆቻችሁን ባረኩኝ ቤታችሁን ትዳራችሁን ባረኩኝ ደስ አለሽ በጣም ደስ ብሎኛል እቺ ሴት የነበረችበት ሁኔታ ምን አይነት ከባድ እንደነበረ ሳምንት የነበራችሁ ሰዎች ታውቃላችሁ የማርያም የሚል ልጄ ናት በረከት የሚባልም እሱም በጣም አሁን ትምህርት አይማር ምን አይል በቃ በጣም ችግር ውስጥ ነው ያለው በቤተሰብ በሁሉ የተናቅሽ የተገፋሽ ምስኪን ሴት ሁሉ የገፋሽ ሁሉ የጠላሽ ሁሉን ጀርባውን ያዞረብሽ
እግዚአብሔር ስለሷ ሲናገር ነበረ። ከዛ በኋላ የሚገርመው ነገር ትንቢት ብቻ አይደለም የመጣው የነበረባትን ችግር ጭምር ነው እግዚአብሔር የሚፈታላትን ነገር ያመቻቸላት። ለእግዚአብሔር ክብር አጨብጭቡ። ኃላፊነት ለሱ ሰተነው ነበርና እስቲ ምን ሆነ? ምን ተደረገ? እንዴት አደረጋችሁ? እስቲ የሆነውን ነገር ደግሞ ንገረናል። እሺ የእግዚአብሔር ስም ይባረክ። ያው እንደተነጋገርነው እዚህ ጋር ያንን ብር እኔና ሁለት ልጆች በማግስቱ እነሱ የኔን አካውንት ወስደው በማግስቱ አስገቡላት። ከዛ ከሷ ጋር ተገናኘን። ቦታውንም የምትሰራበትንም ቦታ አሳየዋት። ከዛ በኋላ በማግስቱ አንዳንድ ነገሮች ገዛዛች። ማክሰኞ ለታም የቀሩትን ነገሮች አሟላች። ከዛ ገበያ ማፈላለግ ጀመርን። ገበያ አፈላለግን። እሱ የዛለታ በቃ እንቀበላታለን ብሎ ደወለልኝ። ዓርብ ዕለት 50 እንጀራ ጀመረች። ዓርብ ዕለት 50 እንጀራ ጀመረች። ቅዳሜም 50 እንጀራ፣ ዛሬም 50 እንጀራ። ዛሬ ሌላም እሷም ደግሞ በግሏ 30 እንጀራ አገኘች። 80 እንጀራ ደርሳለች። እስካሁን ሳምንት ሳይሞላ ስንት እንጀራ ተሸጧል? በቀን 80 ደርሳለች። 230 አካባቢ ሸጣለች። እስካሁን 230 እንጀራ ሸጠሻል? በቃ በመለስተኛ ባለሀብት ሆነሻል። ስራውን መቼ ነው የጀመረችው? ሐሙስ ዕለት ነው የጀመረችው። ራሷን ልታጠፋ። አሁን እቺን ምስኪን ሕፃኗን ሰይጣን ሊወስድ የቀጠረው ቀጠሮ አለ። አሁን ዋና ፕሮግራሙ ይሄ ነው። ባይዘወይ አንዳንድ ጊዜ ራሱ ልጅሽን ስልብ የሚያደርግ ነገር አለ። ምን እንደምብራሷ ራሱ አሁን ራሱ ልወጣ እየታገለች እያለቀሰች ዛሬ ልጨርስና ልውጣ። ሌላ ጊዜ አታለቅስም። ዛሬ በጣም አለቀሰች። ይኸው እዛ ውጭ ቁጭ አልኩ። ተመልሼ ውጭ ወጣሁ። ምነው ጌታ ሆይ ለምን ፈጠርከኝ? እኔ ራሴን ባጠፋ ሳልኩኝ። ሉክ አያችሁ፣ ብን ብሎ ወጣ። በቃ ጥሎኝ ወጣ። ኧረ ትምህርት ማር ጠዋት እንኳን ተውስለው ብን ብሎ ጥሎኝ ወጣ። አሁን የጠላትን አዋጅና ፕሮግራም ከዚች ብላቴና ላይ በኢየሱስ ስም አፈርሳለሁ። አሜን። ይሄ ልጅ ላንቺ እርግማን አይደለም። ይሄ ልጅ ላንቺ በረከትሽ ነው። አሜን። በዚህ ብላቴና ያላየሽው ስቃይና መከራ የለም። እውነት ነው። በነገራችን ላይ እንዳንቺ ፕሮግራም ቢሆን ኖሮ አቦርት ታስደርጊው ታስወጪው ነበር። ግን አልተቻለም። እግዚአብሔር ነው ያኖረው። ለእግዚአብሔር ክብራቸው። ባለቀ ነገር ውስጥ እግዚአብሔር ግን ጣልቃ ገባ። አጠገባችሁ ያለውን ሰው ጨብጡትና እንደዚህ በሉት፣ ባለቀ ነገር ውስጥ እግዚአብሔር ጣልቃ ይገባል በሉት። እዛ ትንቢቱ መጣ። ወዲያው ብር አዋጡላት። ብር ተዋጣ። 3 ሰዎች ናቸው ብር ያዋጡ። 10 ሺህ 2 ሰው 5 ሺህ እንደዛ ነው አይደለ? ከዛ በኋላ ተዋጣ። በናዝሬቱ በኢየሱስ ክርስቶስ ስም ጥቂቱን ነገር እግዚአብሔር ይባርክላችሁ፣ ያብዛላችሁ፣ ለበረከት ሁኑ በኢየሱስ ስም። ላንቺ በሆነው ነገር በጣም ደስ ብሎኛል። ወንድማችን ደግሞ በእውነት ማለት ስራዋ ጥሩ እንዲሆን የተሻለ እንዲሆን እናንተ ደግሞ እንጀራ በመረከብ እንደዚህ አይነት ነገር ስላመቻቻችሁ እግዚአብሔር አምላክ አብዝቶ ይባርክ። አንቺ ደግሞ ነገሮችን አሁን ፈጣን መሆን አለብሽ። እግዚአብሔር እንደሚረዳሽ የኔ አምላክ እንደሚረዳሽ ማመን አለብሽ። ካንቺ አልፈሽ 1 2 3 5 ሰራተኛ መቅጠር ትጀምሪያለሽ። ቀስ እያለ እየበዛ ይሄዳል። ለሆቴሎች ማከፋፈል ትጀምሪያለሽ። እስቲ አንድ ሰው እግዚአብሔር ይችላል ይበል። እስቲ በእውነት እናንተ የዘራችሁት ዘር የሰጣችሁት ገንዘብ ይውላል ያደረጋችሁት ያ አስተዋጽኦ ከትርፋችሁ አይደለም፣ ከጉድለታችሁ የሰጣችሁ ስጦታ የአንድን ሰው ህይወት ቀይሯል። እንደዚህ አይነት ነገር ከማየት በላይ የሚያስደስት ነገር አለ ወገኖች? እጆቻችሁን ወደ እነሱ ዘርጉ እስቲ። እግዚአብሔር ዘመናችሁን ይባርክ በሏቸው። ትውልዳችሁ ይባረክ በሏቸው። ችግር የሚባል በዘመናችሁ አትዩ በሏቸው።
አንቺንም ልጆችሽንም በጌታ በኢየሱስ ክርስቶስ ደም ሸፍኛቸዋል። እየተባረክሽ ለበረከት ሁኚ። የነካሽው ነገር እንጀራሽ ደግሞ በቃ ከተማይቷ ላይ ሞገሳም ይሆን። አሜን። በደንብ በቃ ስራሽ ላይ ትጉ ሴት ሁኚ። ሰነፍ እንዳትሆኚ፣ እንዳትዘናጊ፣ ጠንቃቃ ሁኚ። እግዚአብሔር ካንቺ ጋር ይሆናል፣ ይረዳሻል። ለበረከት ሁኚ። ለእግዚአብሔር ክብር አጨብጭቡላቸው። ጌታ ኢየሱስ ይባርካል። አጨብጭቡላቸው እስቲ በደንብ። ቤታችሁን ትዳራችሁን ባረኩኝ። ደስ አለሽ? በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁ። ለእግዚአብሔር ክብር አጨብጭቡ። እቅፍ አርጋሃት ይዛት ሄድ በሰላም። እሰይ እልልታ ጭብጨባ ለጌታ ለእግዚአብሔር ልጅ ለኢየሱስ